ስመጣና ወራለሁ ስመጣና እንጃ ባለጌው እንጃ አሁን ሴክስ ላይ ቨርጂን ሴት ታስደስተኛለች ብዬ አላስብም። Thanks baby boy, but I am not there. እንትን እስኪል ድረስ ለሚጠብቁት አር ማለት ነው። ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው ዘናና ተፍታ እንደዚሁም ቤንግ በሆነ ቪዲዮ ተመልሰናል። ከቪዲዮቻችን ጋር አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ዋው ደስ ይላል። የሆነ ቀጠን ያለች ምናምና በዋሽንቱ ዜማ ደናሁን አሰኘኝ ደናሁን ከተማ ያመሰው የዋሽንቱ ዜማ ደናሁን አሰኘኝ ደናሁን ከተማ አዎ ማምዬ ደናሁን ከተማ አዎ ማምዬ ተሰነባበተኝ ብላለች። አዎ ማምዬ ደናሁን ከተማ አዎ ማምዬ ተሰነባበተኝ ብላለች ጂጂ እና ምን አባ ነው ፈልቀው ልጅአለች እንዴ ምን በላቸው ምን አባ ነው ታገኛለህ ወይኔ በላቸው ወይኔ በላቸው ያስወጣችሁ ድምፅ ራሱ። እሺ ብቻህን ተቀምጠህ ከሚደብርህ እኔ ለዛሬ ልቸገርልህ። ብቻህን ተቀምጠህ ከሚደብርህ እኔ ለዛሬ ልቸ ገርልህን ጨምሪለታ። ምንድነው ናው መሪው ለምድረበዘ በስፍሪክ ለበሳሳለው ለዳምጦ ቀበሌሽ እንደ ቤት ጋር ነው ያለሁት። መምጣት ትችላለህ። ያራው ጠብቃለሁ። ትችላለህ ዳውድ ይሜ ያራዲየዲ አገር መተናል ማሽን ይዘናል። ውሃው ይልሻል ድስት ውስጥ ይገባልሻል ዘይቱም ተከትሎልሻል። ያራዳ ልጆች ጋር ይመጣል ጫውም ይቀጥላል። ምን ልትከውን ይሆን ሽሮ ገብቶልሻል ይማሰልልሻል። መላጣው ሽሮ ይሄ መላጣ ሽሮ አይደለም። ባል መሰላል አይደለም። ባል ተንተርሰሽ አይደለም አላማሽ የምታሳካው። አላማ ያላት ሴት መጀመሪያ አላማዋን ታሳካ፣ ከዛም በኋላ ወደ ትዳር ትግባ። አረ አሁንማ እኮ በቃ የምንሰማው ነገር ጠቅላላ አይፋንም ለእናንተ ነው። የድሮ ሴቶች ሲጠየቁ ምን ይላሉ? አላማ አለኝ ይላሉ። ስንት ዓመት ነው? የእድሜና አርቲስቶቻችን 20 ሙጭጭጭዬ እድድድድዱ እንግዲህ እችላችኋለሁ። ኮሜንቱ ላይ በደንብ እችላችኋለሁ። ሁላችሁንም ምንም ማድረግ አልችልም። 20 ጥቅምት ላይ ስንት ዓመት ነው? ኧረ 86 ነው የተወለድኩት ጥቅምት 1። ቁጥሩን ባጠሩት እንኳን እንደ ቃል 86 ነው የተወለድኩት ብላችሁ ዓመተ ምህረት ሰው ካልኩሌሽን አይችልም። ዩ ዋት ኧረ እሺ አሁን ይሄ ምንድን ነው? እሺ እኛ ምን እንበለው? ለንግግር እንኳን የሚመች ነገር አድርጉ እንጂ። ኧረ ተው። በገዛ ስልኬ ልቃጠል ብሏል ሰውየው። ፍቅር የለ ሙቀት የለ
ስሜት የለ እንደዚህ ነው ሰው እንዳለ ያበደ ነው ሙዳችሁ ካልሆነ ለምን እንደሌላው ታስቃብጣላችሁ እንደ ሙዱ ከባድ ነው ይሄውን እንዴት ነው እሺ አብሮ ሚዝናናው እንዴት አርግተህ ነው እሺ ይሄንን ካንተ ጋር አብሮ እንዲሄድ የምታረግ ብቻህን እየኖርክ የፈለከውን ማድረግ እንደምትችል ስታውቅ አስወጣው ከቤት አሸነፈ መንዲሻው አረ ኬት ነው አንቺ ነው መሰለሽ ልጅ ምን ሆነ ነው የምትጮህ? አረ ቤታችን እየነደደ ነው እባክን ውስጥ ሰው አለ አይደለም እኔ አይደለም ማን ነው ውስጥ ያለው ቦይፍሬንድ ነው እንዴ ምን ያርክ ነው አደነው እንጂ አረ እባክህ ሳይሞት አደነው አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን እንዴ ምን ያደረግሽ ነው ቆጡ ላይ ያለውን ላወርደው ነው አይ ዶሮን ሲያታልላት በመጫኛ ጣል አረ እባክህ እኔ ወንድም አደነው አንድ ሰዓት ሙሉ ቆመሃል እኮ እስካሁንማ ይሞታል እስካሁንማ ይሞታል ዶሮን ሲያታልላት ቻምፕ ያበታ ጭራሽ ቦይፍሬንዱ እሳት ውስጥ ገብቶ ሊያድንላት ሪሊ ንገር ወንድ ወይም ደግሞ ከደሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም ቅድመ ሁኔታዎች አሉት ምንድነው ቅድመ ሁኔታዎቹ ማለት ነው በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ ትክክል ነሽ አሁን መጥበስ የለበትም በቃ አርፎ ኑሮውን ነው መኖር ያለበት ራሱን የሚወት የቤተሰቦቹን የሚወት መቀየር ነው መቻል ያለበት ነገር ግን ይሄ ለሀብታም ወንዶች ነው ሀብታም ወንዶች ወይም ደግሞ ገንዘብ ያላችሁ ፕሮቫይድ ማድረግ የምትችሉ መካከለኛ ገቢ ላይ ያላችሁ ወንዶች ደሃ ሴት እንዳትጠብሱ እዛው ለቤተሰቦቿን ትርዳ መጀመሪያ ራሷን ትለውጥ ደሃ ሴት አግብተህ ለብሰህ ለምን ትሰቃያለህ የማያልቅ ቤተሰብ ለምን ስትረዳ ትኖራለህ አስፈላጊ አይደለም ራሷን ትርዳ ቤተሰቦቿን ትርዳ አንተም ካንተ ጋር ፊት የምታረገው ኢኮኖሚካሊ ፊት የምታረገው ፈልገህ ሄደህ ስብዕናዋን ምናምን አይተህ ጥበሳት አግባት ሀብታም ወንድ ደሃ ሴት እንዳትጠብሱ ምንም አይሰራላችሁ ብዙ ጊዜ አብዛኛው ደሃ ሴቶች ሀብታም ወንድ በመጥበስ ነው ራሳቸውን ቤተሰቦች ይሄ ልክ ነው ሊቀይሩ የሚያስቡት በዛ በማን እንደሚብስ ግልጽ ነው ቤተሰቦቿን ትርዳ ራሷን ትርዳ ራሷ ትለወጥ ያማን ሀብታም ወንዶች መልእክት ተላልፎላችኋል ደሃ ሴት እንዳትጠብሱ በቃ በማን እንደሚመስልና ያለን ማና ማቆ እንደሚከረናለን ኦ ማይ አይ አለመተዋወቅ አለ በራሳቸው አይብስም ወዴት የሚየን ወዳብዬ ማለት ነው ምን ያሉት ምን ይላል የጠሉት ይወርሳል ነው የፈሩት ይደርሳል የጠሉት ይወርሳል መጥላት የምፈልገው ገንዘብን ነው እንዲወርስ ምክንያቱም እነትን ጠልቼ ወርሶኛል ታሌንቲን በና ደህነት ወርሶሻል አይዞሽ በዚያ ተቀላጥፌ አራግፌ አነጣጥፌ ሺ said that one really እሱ ፈንሰምቻለሁ ግን ዲቴል አይቼው አላውቅም ትንሽ ቀብሰን ትንሽ ሳተን ወደ ደሞ አውላል እረ ያሁን ዘፈን ለካ መልካም ነው የአሁኖቹ ዘፈኖች ለካ መልካሞቹ ናቸው
ደደደደ አዎ ክላሲካል ራሱ ድሮ ስልክ ምናምን ስለሌለ በቃ እነሱ ነው የሚዘፍኑላቸው። ደግሞ ወዲያው ያለ ሰቀቀን ማን ያላቀን በአንድ ጻፈው ግጥሙ ሰካውን ሰላም ነው ጭራሽ ጭራሽ ፍጹም ጭራሽ የኔ ጌታ የኔ አልጋ ወራሽ ማን እንደሱ ለልፊ ላዳራሽ የኔ ጌታ የኔ አልጋ ወራሽ ግል እየሰሙ አድገው ነው አሁን እኛን ባለጌ ቢሉት እኛን ኧረ እኔ ልጨው ነው ያገር ያለ አቤት አቤት ሲጥም እሺ ይጣም ደስ ሲል ሲያቃጥል የዱር ያቃጥላል እንዴ ማሩኝ ያው ዘፋኞች ከምር እንትን ዘፈኑን ሰብቻለሁ ግን እኔ እንደዚህ ዲቴል አይደለም የሰማሁት እና አሁን ግጥሙን እያየሁት ዲቴል ስሰማው ማለት ኢየሱስ ይወዳል ኢየሱስ ጌታ ነው ሲመጣ እናወራለን ጀግና አባት የዚህ ዓለም ንጉስ ኢየሱስ ክርስቶስ ነው ይመጣል መዳን በክርስቶስ ኢየሱስ ነው ያልኩ ነው ምን ትላለህ አንተ ሲመጣ እናወራለን ሲመጣ እናወራለን ደስ ይላል። አንድ ሚሊዮን አይታቅም። 1 ሚሊዮን ደብል ታፕ አቸኩሉ እስታውኑ 1 ሚሊዮን ያው ማርያው የኔታ የኔ ቅኔ ጌታ የታለች የኔ ቅኔ ፋንታ ስለ ህይወት ለሰው ስታወራ ለሁሉም የተለያየ ታሪክ ነገራቸው። በኋላ ሲያሙህ ይጣላሉ። ምን አይጂ እኛና መሰግናለን ፋየር ለዛም ሌላ ትነግራለህ፣ ሁሉም ሌላ ትነግራለህ። ሰብሰብ ብሎ ሲል አይደለም አይተማመኑም። አሪፍ ሐሳብ 1 ብር ሱስ ከሰው በታች ያደርጋል። አዝናኑ ጃሉት አረቄ ዘቢና ታዋን ለጅበል ኤናይል እንትን እስኪል ድረስ ለሚጠብቁታል ማለት የት ሄዳችሁ እና አብራችሁት የሰራችሁት ሰዎች የት አላችሁ? በቃ ሲሞት ብቻ እየመጣችሁ አሁን የነጻነትንም ጉዳይ አይታችኋል። ከሞተ በኋላ ቤተሰቦቹ መጥተው ነው ማንም የእንትን እያለው አልነበረም ምናምን አላ በቃ ሚስጥሩን እንዳለ ዘርግፈውት እርዱት። ኦሼ ሊማታ የልጅነት ህልሜ በመድረክ ተፈታ። ጀነስ ራሱ ዘፋኛውን ራሱ አይተውታል። እንትኗን ይዘው እኮ በቃ ሄደ ወሰወሰኛ። አረ ወዴት እየሄድን ነው? ለነገሩ ከቀደሙ ዘፈን ወዲያው ደሞ አወላልከ
ምን እያረክሽ ነው? ነጹ ምን ማረግ ይመስላል? አንተ ምን እያረክ ነው ቤቢዬ? እኔማ ሶፋ ላይ ፈልሰስ ብዬ ሶፋ ላይ እኔማ የተሻለ ነገር ላይ ዳዲ ነው ከአሜሪካ ወርቅ አስለብጦ ዳርዳሩን ያመጣል። ምን እየበላህ ነው? እኔማ ትንሽ ራብ አረገኝና ምን እየበላህ ነው? ላዛኛ እኔ ራሱ ማሚ ቅርብ ሰዓት ላይ አስቴክ ሰራችልኝና ኖ ማሚ አፕታይቴ ስለተዘጋ አልፈልግም አልኳት። ይጣፍጣል መሰለሽ ላዛኛው? ላጉርስ እሺ እኔ ከምበላው ላጉርስ በሞቴ ስሞትልህ ቤቢዬ እንካ በቃ ማሪ ሻወር ልገባ ነው። ኦ ማይ ነጽ ትመቸኛለች እኮ በእናትህ አባቴ በወርቅ አስለብጦ ዳዲ ነው ከአሜሪካ ወርቅ አስለብጦ ዳርዳሩን ያመጣል። በቅርብ ነው የኳስ 30 ፕላስ ሴቶች በጀነሬሽን እንደሚለይ የገባኝ የሆኑ ሴቶች እየተዝናኑ ተለቅ ያሉ ሴቶች ናቸው እየተዝናኑ ቪዲዮ ለቀዋልና አንዱ ጁቬ ብሎ ኮሜንት አረገ። ከዛ ብዙ ሰው ይስቃል ሪያክት እኔ አልገባኝም ቆይቶ ነው የገባኝና ምን ነው ጁቬ ትስ ነገር ጁቬ ማለት ያው አሮጊቷ ማለት ነው። አሮጊቷ የተባለበት ምክንያት ትክክል ነው። ኢጣሊያን ቀዳሚ ክለብ ጁቬንቱስ የኢጣሊያን ክለብ በጣም ረጅም ያለ ቡድን ነው። አሮጊቷ ጁቬዎቹ ቀበጡታል። ይሄ ደግሞ ጁቬ ሲላል ጁቬንቱስ ብሎ ጁቬ ተለቅ ያሉ ሴቶች ናቸው እየተዝናኑ ቪዲዮ ለቀዋልና ቻናልዋንም ነቆራ ጀመረ። ኮሜንት ስማቸው ሳይ አሁን ኮሜንት አመጣው all is good አይ ወንደማ ኦ ቡታጋዝ ይሄ ነገር ብሎኩ ሰው ደስ ይለኝ ነበረ። ኦ ምን ክሩ እንደዚህ ያለ ነው እንዴ? Wow. Oh. Wow. ምን ጉር ነው ይሄ ነገር ጎበዝ። በማታ ቤድማ ጀለስ ትለከፋለህ። ምን ጉር ነው እንዲህ መጣበቁ ነው ራሱ። እሺ ምን አመጣው? አንዳንድ ሰዎች አንዳንድ ወንዶች ደግሞ የምትለብሱት ልብስ እንዲህ ጥብቅ እንዴት ነው የምታውሉ? ኦ ማይ ጋድ! የአንዳንድ ሴቶች ምኞት እኮ ነው ይዞ የሚዞሩ። ልጅ ቀሚስ ቢለብስ ችግር አለ የለውም? እዚህ ኢትዮጵያ ውስጥ ያለው ካልቸር መከበር አለበት። ፖዚቲቭ ካልቸሮች ይሄን ካመጣሽ ገባሽ። አሁን ለምሳሌ ወንድ ልጅ መልበስ አለበት የለበትም? ዋይ ሴት ልጅ ለምን የወንድ ሰው ትለብሳለች? Yeah, I'm the MVP, like I'm Curry or LeBron. James Harden, how I'm traveling for fun. Wait a minute. I never did a dunk. I'm the MVP, like I'm Curry or LeBron. No rings. Happy Transgender Day, how I'm traveling for fun. Son of a bitch! I got VCs, I can click a coupe. Space Jam at MJ and make. Thanks, baby boy, but I am not their favorite element, unfortunately. I got you in 4K. I got you in 4K. You got your ass on camera. Niggas ain't got me on the fucking camera. This is the clearest video I've ever seen. This is the most HD shit ever. ጀለስ ያሙኝች ነው ያሙኝች። ነገሮችን ኖርማላይዝ ለማድረግ እየሄዱበት ያለው ርቀት በጣም ለነገሩ ምንም አይነት ትሰማላችሁ፣ ምንም እርምጃ የለም። የሆነ ነገር ሆነ ይባላል፣ ኖርማላይዝ እየተደረገ እየመጣ ነው። ብቻ ፈጣሪ ይጠብቀን ነው ምንለው። እኔ ሴክስ ላይ ቨርጅን ሴት ታስደስተኛለች ብዬ አላስብም። የሴት ልጅና የወንድ ልጅ ቦዲ ካውንት እኩል ማወዳደር ይቻላል? ይቻል አይመስለኝም። ለምንድን ነው? የሆነ ደባሪ ማንነት ሊኖረኝ ይችላል። እኔ አጥቂ አይደለም፣ ደፋሪ አይደለም። ማንም ደፈሬ አጥቅቼ ወይ እንደዚህ አስፈራርቼ አላውቅም። ሴት ልጅን እንዲህ የራቆት ፎቶ ላኪ ብዬም አላውቅም። ምትልክም ሴት ሲጠቁ ከነሱ ጎን ተአምር ነው። ሴትን ሄጄ ቀድሜ ያደረገ እነሱ ነው የሚያወሩህ ነው? አዎ ምረዳቸውን ሰዎች እያንዳንዱን በየቀኑ ባወጣ እኔ አብዛኛው ብር የሚያልቀው የምሬ ነው የምላችሁ በእርዳታ
ለምንድን ነው የታሰርከው? እስር ቤት ምን አረጋችሁና ምን ይመስል ነበር? ስለዛ ነገር። ሌላው በጣም በሚገርም ሁኔታ ከወንድ ጠያቂ በላይ ሴት ጠያቂዎች ይበዛሉ። በቃ መሆኑን የሚጠይቅ መጣ ሲባል ዲዲዲዲ ወደ ቆንጆ ሴት ስለሚበዛ ምን አለ መሰለህ ሴቶች አይጠሉም። ስለ አሁን ላይቭ ላይ ብዙ ሰው ፌመስ ለመሆን ነው ሴቶቹ የሚገቡት የሚወዱ ለዛ ነው እንጂ አንተ ምን ይወደዳል አንተ ባለጌ ልጅ ምናምን ይላሉ። የምትጠሉኝ የምትወዱኝም ሰዎች ኮሜንት አድርጉ፣ ሴቶች ብቻ ይሁን። እኔ መጥፎ ኮሜንት አላየሁም እስካሁን አልደለትኩትም። ሞን ከሸቤ ከወጣ በኋላ የሰጠው ኢንተርቪው ነው። ሞን የአራድዬ ልጅ ነው የገባው ነው እና የሚጠይቁት እስር ቤት እንዳለ ለዚህ ህይወት ሳይን ኮዝ ታን እያልኩ መማሬ ነው የሚቆጨኝ። ያ ብራዘር ምንም አይነት ማለት ህይወታችሁ ላይ ምንም አይነት ሚዛን ለውጥ ለማይመጣው ነገር 12 ትምህርት እየተማርክ 12 ትምህርት ላይ ሳይን ታን ቴታ ተጣ ኤክስን ፈልግ ኢንፈልግ ቶ ጥላውን ገሰሰ ምንድን ያለው ሆዲ ፍጂው ባምቢ ይላል from Dubai Texas oh my god ያኛች ነው እንዴ ወንዲ ናትዬ የኔ አባት thank you ሽቦ የሰራሹ ቪዲዮዎች አሉ ቆየሁ እኮ አይበቃኝም እንዴ እኛማ በቃ እዛ ውሃ ላይ ከተማውን እያየሽ ውሃ ላይ ስትሆኚ አቤት ልዩ ነበር ቪው ያምራል የትኛው ቪው አሁን እኛ የሄድንበት ዱባይ እና አንቺ የሄድሽበት ዱባይ እኮ ፈጽሞ ይለያያል። እኔ ግን የት ነው እሱ ቦታ? ዋናው ቦታ እንዴ ያማል ዱባይ ይለያያል። ዱባይ ሄጃለሁ ከአንዴም 2-3 እሱን ቦታ ግን አላውቀውም። እኛ ማናውቀው ምን የሚባል ቦታ ነው? የትኛው ነው? ይሄ ዋናው ከተማው እየታየው የሚዋኝበት ዚታ 77 ይባላል። አያውቁትም እነሱ። ዚታ 77 ክፍያው ሰፈሩ አድሬስ አወቀው? እኔ እኮ እንደዚህ በደንብ አላውቅም። አሁን በሰፈር ምናምን የት ነው የሚባለው? ድርሃም 250 ድርሃም 26,000 ነው። አንድ ድርሃም 40 ድርሃም ለዛሬው የነበሩን ቪዲዮዎች እነኚህ ይመስሉ ነበር። በቪዲዮቹ ከተዝናናችሁ እንግዲህ ላይክ እና ሰብስክራይብ እንዳይረሳ። ፒስ አውት